ዌብሳይት ሰርች ኢንጂን ኦፕቲማይዜሽን በሚል ርዕስ የዛሬውን ክፍል 8 የቪዲዮ ማብራሪያ እናያለን። ዌብሳይት በማሰራት የቴክኖሎጂውን ዓለም ይቀላቀሉ። ዌብሳይት ለማሰራት ሲያቅዱ ምንጊዜም እኛን ማማከር እንዳይዘነጉ። እኛን ስለሚመርጡ ከወዲሁ ከልብ እናመሰግናለን። ከዚህ በመቀጠል ወደ ዛሬው ክፍል 8 የቪዲዮ ማብራሪያ እናልፋለን። እሺ ዛሬ እንግዲህ የምናየው ስለ ኢንትሮዳክሽን ቱ ሰርች ኢንጂን ኦፕቲማይዜሽን ወይም ኤስኢኦ የሚል ኮንሴፕት ነው። ይሄ ከማስታወቂያን ከመስራት ወይም ዌብሳይታችንን ከማስተዋወቅ ጋር የተያያዘ ሐሳብ ነው። በዚህ ስር 8 ነጥቦች አሉ። አንደኛው ዋት ኢዝ ሰርች ኢንጂን ኦፕቲማይዜሽን ነው። ሰርች ኢንጂን ኦፕቲማይዜሽን ምንድን ነው? እሱን እናያለን። ሁለተኛ ይሄ ነገር እንዴት ይሰራል ነው። ሰርች ኢንጂን ኦፕቲማይዜሽን እንዴት ይሰራል? how it works። ሌላው ኪወርድ የሚባል ነገር አለ። ዋና ቃል ምንድነው? ይሄ እናየዋለን። አራተኛ ኦን ፔጅ ኦፕቲማይዜሽን በራሱ በገጹ ላይ ኦፕቲማይዝ ማድረግ ምንድነው? እናየዋለን። አምስተኛ ኮንቴንት ኢዝ ኪንግ ኦር ኪውን ይላል። ኮንቴንት ኪንግ ነው ወይም ኪውን ነው። እንዴት እናያለን ይሄንን። ስድስተኛው ኦፍ ፔጅ ኦፕቲማይዜሽን ከላይ ኦን ፔጅ የሚል ነገር አይተናል። አሁን ደግሞ ኦፍ ፔጅ በገጹና ከገጹ ውጪ ኦፕቲማይዝ ማድረግ የሚል ሐሳብ አለ፣ እናየዋለን። ሰባተኛ ሜዠሪንግ ሰክሰስ ኤስኢኦ ሜትሪክስ የሚል ሐሳብ አለ። ሰክሰሳችንን እንግዲህ የዚህ ሰርች ኢንጂን ኦፕቲማይዜሽንን ጉዞአችንን ጆርኒያችንን ሰክሰሳችንን ሜዠር ማድረግ ወይም መለካት ነው። እንዴት የሚለውን እናያለን። ስምንተኛ ጌቲንግ ስታርትድ ዊዝ ሰርች ኢንጂን ኦፕቲማይዜሽን ነው። በቀጥታ ወደ ተግባር መግባት ከዚህ በሰርች ኢንጂን ኦፕቲማይዜሽን ጋር በተያያዘ የሚል ሐሳብ አለ። ይሄንን 8ቱን እናያለን። አሁን በቀጥታ ወደ ዋናው እንግባ ማለት ነው። እሺ ስለዚህ ዋት ኢዝ ሰርች ኢንጂን ኦፕቲማይዜሽን? ይሄ ኤስኢኦ የሚባለው ነገር ምንድነው? ይሄ ነገር ባጭሩ እዚህ እኛ የሰራነው ዌብሳይት ላይ እንግባና እንየው። ለምሳሌ እቺን ነገር ወርክስ ምናምን ብዬ ስጽፍ አያችኋ፣ ወርክስ ኢን አፍሪካ የሚለው ነገር መጀመሪያ ላይ ነው የሚመጣው። ይሄ ለምን ሆነ? በሰርች ኢንጂን ኦፕቲማይዜሽን አማካኝነት ነው ማለት ነው። ለጎግል ይሄንን ዌብሳይት በደንብ ምን እንደሆነ ነግረነዋል። ስለዚህ ቅድሚያ ይመጣል ማለት ነው እዚህ ላይ ስንጽፈው። ባጭሩ ሰርች ኢንጂን ኦፕቲማይዜሽን ስለዚህ ጉዳይ ነው የሚያወራው። ይሄንን ጉዳይ እንዴት ኦፕቲመም እናደርጋለን ነው እናየዋለን። ይሄ ያ ሰርች ኢንጂን የሚባለው ነገር መረጃን ከመፈለግ ጋር የተገናኘ ነው ብያለሁ። ይሄ ነገር እንዴት ነው የሚሰራው ደግሞ የሚለውን how search engines work እንዴት ነው የሚሰሩት የሚለውን ነገር ይሄ ነገር እንዴት ነው የሚሰራው? እንግዲህ ሰርች ኢንጂን ሲባል ጎግል ነው አብዛኛውን ጊዜ ወደ አይምሮአችን የሚመጣው፣ ምክንያቱም እሱ ነው ዋናው ኢንጂኑ የዚህ ሰርች ማድረጊያ እስካሁን ድረስ ባለው እንትን። አሁን አንዳንድ ኤአይዎች እንደዛ አይነት ሙከራ የማድረግ ነገር አለ። ወደፊት እንግዲህ ጎግልን ሊተኩት ይችላሉ ተብሎ ይታሰባል። ግን እስካሁን ሰርች ኢንጂን የሚባለው ጎግል ነው። ስለዚህ ይሄ ጎግል እንዴት ነው የሚሰራው ነው። ክራውሊንግ የሚባል አውቶሜትድ የሆነ ሶፍትዌር አለው ጎግል። ምን የሚያደርግ? መረጃን የሚያሰስ። ስለዚህ እነዚህ ነገሮች የሆነ ደንበኛ መጥቶ ዌብሳይቱ ላይ የሆነ ነገር ሲጽፍ ቼክ ያደርጉና ከዛ ደንበኛው ከጻፈው ነገር ጋራ ወይም ቃላት ወይም ሐረግ ጋራ የሚስማማውን መርጠው ይስማማል ብለው ግምት ነው የሚገምተው። ወይ ይሄ ነው ትክክለኛ ከዚህ ነገር ጋር የሚለውን ገምቶ ሪትራይቭ አድርጎ ያመጣዋል ማለት ዲስፕሌይ ያደርገዋል። ያ ዲስፕሌይ የሆነው ነገር እንግዲህ ለደንበኛው የሚስማማው ሊሆን ይችላል፣ የማይስማማው ሊሆን ይችላል። ዋናው ግን የኛ ዌብሳይት መጀመሪያ እንዲመጣ የሆነ ነገር ደንበኛ ሲጽፍ ከኛ ስራ ጋር የተገናኘ ማለት ነው።
መጀመሪያ ላይ እንዲመጣና እንዲጠቀመው የኛን ዌብሳይት የምናደርግበት መንገድ ነው ሰርች ኢንጂን ኦፕቲማይዜሽን። ስለዚህ ይሄ አውቶሜትድ የሆነው የጉግል መረጃን የማሰሻ ፕሮግራም ያንን የኛን መረጃ ሊያገኝ የሚችለው መጀመሪያ በደንብ አድርገን ስንሰድረው ነው። እዛ ዌብሳይት ላይ ስትራክቸር አድርገን ስንጽፈው ነው። ይሄ ምን ይባላል? ኢንዴክሲንግ ይባላል። መረጃን ስቶር የማድረግና ኦርጋናይዝ የማድረግ ተግባር ኢንዴክሲንግ ወይም ሊስት ማድረግ ጉግል ላይ። ከዛ ጉግል ይሄ ክራውሊንግ የሚባለው አውቶሜትድ የሆነ ሶፍትዌር የእኛን ዌብሳይት ሪትራይቭ አድርጎ ለደንበኛው ያቀርብለታል፣ ደንበኛው ይጠቀመዋል፣ ከዛ እኛም እንጠቀማለን የሚል ሀሳብ ያለው ነው። ይሄ ራንክ አለው፣ ራንክ ያደርጋል። ዝም ብሎ አሰስገሰሱን መርጦ አያመጣም ጉግል። ከሪሌቫንሱ አንጻር ነው። ጠቃሚ ነው አይደለም ይሄ መረጃ የሚለውን አይቶ ካሉት እዛ ጋር ተመሳሳይ ከሆኑ ስራዎች ውስጥ በጣም ምርጥ ነው ይሄኛው ነው ትክክለኛ ብሎ የሚገምተውን ነው የሚያመጣው። ስለዚህ ይህን ነገር በዛ እናየዋለን ማለት ነው። ይሄ 90.63% ኦርጋኒክ እንትን የላቸውም ዌብሳይቶች፣ ኦንላይን ያሉ ዌብሳይቶች ኦርጋኒክ ትራፊክ የላቸውም። ኦርጋኒክ እና ኢንኦርጋኒክ የሚለው ሀሳብ ምንድን ነው? ኦርጋኒክ ማለት በማስታወቂያ ያልሆነ ማለት ነው። ራሱ ደንበኛው ሰርች አድርጎ የሚያገኘው መረጃ ከሆነ ያ ኦርጋኒክ ይባላል። ጉግል ራሱ በላከው ማስታወቂያ የመጣ ከሆነ ነን ኦርጋኒክ ነው የሚባለው ማለት ነው። ስለዚህ እነዚህ ዌብሳይቶች 90 ምናምን የሚባሉት ኦርጋኒክ ትራፊክ የላቸውም ዓለም ላይ። ሶስተኛው ኪወርድ የምትል ነገር አለች። ዋና ቃል ለምሳሌ ጤና ከሆነ ሄልዝ የምትለዋ ቃል ዌብሳይቱ ስለ ጤና ከሆነ ሄልዝ የምትለዋ ዋና ቃል ነች። ፍሬስም አለ። ፍሬስ ለምሳሌ ሄልዝ ኢን ኢትዮጵያ ብሎ አንድ ሰው ቢጽፍ ያ ፍሬስ ነው፣ ሀረግ ነው። ስለዚህ እነዚህ ምንድን ናቸው? ዋና ቃላት ናቸው። እንደዚህ ያሉ ቃላቶችን ቁጭ ብለን ብሬን ስቶር ማድረግን ማለት ነው። በደንብ አስበን ሊስት አድርገን ለጉግል ከነገርነውና መጀመሪያ ያንን ኢንዴክስ ካደረግን ጉግል በቀላሉ ሪች አውት ያደርገዋል። ከዛ ደንበኛው ይጠቀመዋል። የኛ ዌብሳይት ከሌላው የተሻለ ሆነ ይባላል ማለት ነው። ይሄ በምንድን ነው የሚገለጸው? ተደጋጋሚ የሰዎች የሚጠቀሟቸው ቃላትን ቼክ ያደርጋል ጉግል መጀመሪያ ማለት ነው። ስለዚህ እነዛን ቃላቶች መርጠን ማስገባት አለብን። ለዚህ የሚረዱን ቱሎች አሉ የጉግል። ለምሳሌ SEM ረሽ የሚባል እና አራንት የሚባሉ ኪወርድ ፕላነሮች አሉ። እነሱንም ከፍለን በክፍያ ነው ከፍለን መጠቀምና ኪወርዶችን ፕላን ሊያደርጉልን ይችላሉ ወይም ደግሞ ፕሮቫይድ ያደርጉልናል ማለት ነው። ዋና ዋና ቃላቶችን ይሄ ሶስተኛው ሀሳብ ነው። አራተኛው ሀሳብ ኦን ፔጅ ኦፕቲማይዜሽን። ይሄ በእኛ ገጽ ላይ በእኛ ዌብሳይት ገጽ ላይ የሚተገበር ተግባር ነው። ይሄን ኦን ፔጅ ሲል እንግዲህ በተግባር እንየው። ኦን ፔጅ ማለት ምንድነው? ይሄ ዌብሳይት አለ፣ እኛ የሰራነው ዌብሳይት ነው። በዚህ ዌብሳይት ላይ ይሄ እንግዲህ ፔጅ ነው። ፔጅ እንግዲህ በተደጋጋሚ እንደተናገርኩት ወይም ለማብራራት እንደሞከርኩት ገጾች ናቸው። ይሄ አንደኛው ገጽ ነው፣ ይሄ ሌላ ገጽ ነው። ይሄ ገጾች አሉ። ልክ የመጽሐፍ ገጽ እንዳለው ዌብሳይትም ገጽ አለው። ይሄ አንዱ ገጽ ነው። ይሄ ሆም ፔጅ ነው። ለምሳሌ የዚህ ዋናው የዌብሳይቱ ገጽ ነው። እዚህ ገጽ ላይ ኮንቴንቶች አሉ፣ ሄደሮች አሉ፣ ብዙ ነገር አለ አይደል? እዚህ ጋር የምናየው ነገር እነዚህ ነገሮች ፕሮፐርሊ አርኪቴክቸሩን ተከትለው ኦርጋናይዝ ሃይራርኪውን ጠብቀው ኦርጋናይዝ መሆን መቻል አለባቸው። እንደዛ ሲሆን ጉግል ያነበዋል፣ መጥቶ ይሄንን ቼክ ያደርጋል። ያቺ ክራውለር የምትባለው አውቶሜትድ ሶፍትዌር ይሄን ታነባለች። እዚህ ጋር ምንድነው ርዕሱ፣ ቀጥላ ትሄዳለች፣ ወርታች ታያለች። በጣም በትክክል የተሰራ ዌብሳይት ከሆነ ይሄን ዌብሳይት ይሄ ነው ትክክለኛ ብላ ወደዛ ለደንበኛው ታቀርብለታለች ማለት ነው። ሶ ኦን ፔጅ የሚባለው ነገር እንደዛ ነው። እዛ ፔጁ ላይ ያውን ያየነው ፔጅ ላይ ያለውን ነገር በትክክል ከሰራ ነው ያ ኮንሳይዝ ዲስክሪፕቲቭ እና
ሬሌቫንት የሆነ ፔጅ ነው። ስለዚህ ጉግል ያንን ለደንበኛው ያቀርብለታል ነው። ይሄ ሄዲንግ አለ። ለምሳሌ ሄደር አለ። ሄደር ማለት የመጀመሪያው ርዕስ አለ፣ ቀጥሎ ያለው ርዕስ አለ፣ ሶስተኛው አለ፣ አራተኛው እስከ 6 ድረስ ርዕሶች መስጠት ይቻላል በገጽ ላይ ወርታች ማለት በአንዱ ገጽ ላይ። ስለዚህ እነዚህ ነገሮች የአንደኛው ርዕስ ዋናው ርዕስ ከስድስተኛው ርዕስ ጋር ማምታታት የለበትም ማለት ስትራክቸሩን ጠብቆ ሃይራርኪውን ጠብቆ ወርታች መውረድ መቻል አለበት። እነዚህን ነገሮች ካደረግን ጉግል ጥሩ ራንክ ይሰጠዋል። ዌብሳይቱ ዲስከቨሪ ይሆናል በጉግል ሰርች ኢንጂን ማለት ነው። ይሄ ያንን የሚያመላክት ነው። ሌላው እንግዲህ ኮንቴንት ኢዝ ኪንግ ይላል። አምስተኛው ኮንቴንት ኢዝ ኪንግ ኦር ኪውን ይላል። ኮንቴንት ንጉስ ነው ወይም ንግስት ናት ይላል። ኮንቴንት ማለት ዋናው ስራ ማለት ነው። የዌብሳይቱ ዋናው ተግባር ምንድን ነው? እሱ ነገር ኪንግ ነው ይላል። ለምሳሌ እዚህ ጋር ስንመጣ ይሄ ዲዛይነር ነኝ ይላል። አሁን ስለ ዲዛይን የሚያወራ ነው። አይ ዊል ዲዛይን ሪዲዛይን ወርድፕሬስ ላንዲንግ ፔጅ ኤሌመንተሪ ይላል። ይሄ እንግዲህ ዋና ተግባር ነው ማለት ኮንቴንት ነው። ስለዚህ ይሄ ነገር በትክክል ዲስክራይብ የተደረገ ከሆነ ኳሊቲ ከሆነ ለማህበረሰብ የሚጠቅም ከሆነ ወይም ለደንበኞች ማለት ነው ጉግል ጥሩ ራንክ ይሰጠዋል፣ ጥሩ ደረጃን ይሰጠዋል ማለት ነው። ስለዚህ ኮንቴንት ኢዝ ኪንግ የሚለው ስለዚህ ጉዳይ ነው። ይሄም ነገር በትክክል ኦሪጂናል የሆነ ኢንፎርማቲቭ የሆነ ኢንጌጂንግ የሆነ ዱፕሊኬት ያልሆነ ያልተደጋገመ ፓላጀራይዝድ ያልሆነ ወይም ያልተኮረጀ ከሌላ ቦታ የተቀዳ ያልሆነ ከሆነ ጉግል ጥሩ ራንክ ይሰጠዋል። ስለዚህ ኮንቴንት ኦሪጂናል የሆነ ኮንቴንት ማዘጋጀት ኪንግ ነው ወይም ኪውን ነው። ኪወርድ ኢንተግሬሽን የሚል ሀሳብ አለ። ኪወርዶችም ከዚህ ከዋናው ከዌብሳይቱ ቃላቶቹ ከዌብሳይቱ ጋር ተግባር ጋር አብሮ የሚሄዱ ስለ ጤና ከሆነ ቃላቶቹ እዛ ለጉግል የምንነግረው በሙሉ ስለ ጤና መሆን መቻል አለባቸው። ስለ ግብርና ከነገርነው ተቃርኖ ነው የሚሆነው ማለት ነው። መቼም የኛን ዌብሳይት ሰዎች ዲስከቨር ሊያደርጉት አይችልም። ስለዚህ ኪወርድ ኢንተግሬሽን ከዛ ጋር የተያያዘ ነው። ኢንቴንቱ ማለት ኢንፎርማቲቭ ኢንጌጂንግ እና ኦሪጂናል የሆነ ሆኖ ነገር ግን ደግሞ ለሰዎች መረጃን እንዲያገኙ የሚያደርግ ችግራቸውን የሚፈቱበት የሚያደርግ መሆን መቻል አለበት የዌብሳይቱ ኢንቴንት ማለት ነው። ወይም ፕላንት ዋናው መነሻ ሀሳቡ። እሺ ስድስተኛው ኦፍ ፔጅ ኦፕቲማይዜሽን የሚል ሀሳብ ነው። ይሄ ኦን ፔጅ የሚል ከላይ አይተናል። ይሄ ደግሞ ኦፍ ፔጅ ነው። ቅድም በገጹ ላይ በዚሁ በራሷ በዚች ገጽ ላይ ያለውን ነገር አይተናል። ነገር ግን ኦፍ ፔጅ ሲሆን ደግሞ ከዚህ ከዌብሳይቱ ውጪ ማለት ነው። ምን ማለት ነው? የኛን ዌብሳይት በሌላ ዌብሳይት ላይ ሄደን አስተዋውቀ ነው ከዛው ዌብሳይት ላይ የኛን ዌብሳይት ሊንክ ተጭነው ወደኛ ዌብሳይት ሰዎች ሲመጡ ያ ሊንክ ቢውልዲንግ ይባላል። ሊንክ ቢውልዲንግ ይባላል። ከሌላ ዌብሳይት የኛን ሊንክ ተጭነው ወደኛ ዌብሳይት ሲመጡ ይሄ ምንድነው? ኦፍ ፔጅ ነው። ከፔጁ ውጪ ከኛ ዌብሳይት ውጪ ነው። ስለዚህ ያ ነው ኦፍ ፔጅ የሚለው። ሌላው ማስታወቂያ ስንሰራ ኳሊቲን ከኳንቲቲ ቅድሚያ የምንሰጥ ከሆነ ዝም ብለን እንደው ያገኘነውን ኮንቴንት ክሬት ማድረግ ወይም ደግሞ ፕሮዲዩስ ማድረግ ሳይሆን ኳሊቲ የሆነ ነገርን ክሬት ማድረግና ያንን አስተዋውቀን በዛ ምክንያት ሰዎች መጥተው የኛን ዌብሳይት ፕራዮሪታይዝ አድርገው ኳሊቲ የሆነ እንትና አገልግሎታችንን ሲያገኙ ያ ሪሌቫንስ እና አውቶሪቲ የሚል ሀሳብ አለው። እሱም ኦፍ ፔጅ ኦፕቲማይዜሽን ነው ማለት ነው።
ሌላው ገስት ብሎጊንግ። ይሄ ምንድነው? የሌላ ዌብሳይት ላይ ሄደን እኛ እንደ ተጋባዥ ጸሐፊ ለምሳሌ ስለኛ ዌብሳይትም ሊሆን ይችላል ኦር ሌላ የሆነ ሳይንቲፊክ የሆኑ ሀሳቦች እኛ ስለ ጉዳዩ መረጃ ያለን ነገር የሆነ ዌብሳይት ላይ ብሎግ ሄደን ብንጽፍ፣ ብሎጊንግ ማለት ጽሁፍ መጻፍ ጸሐፊ ማለት ነው። እዛ ጽፈን ከዛ የኛን ዌብሳይት ሊንክ ደግሞ እዛ አስቀምጠን በዛ ባስቀመጥነው ሊንክ ምክንያት ሰዎች መጥተው ወደኛ ዌብሳይት አገልግሎት ሲያገኙ ያ ገስት ብሎጊንግ ይባላል። ተጋባዥ ጸሐፊ ማለት ነው። ወይም እንግዳ ጸሐፊ እንደማለት ነው። ያ ኦፍ ፔጅ ነው። አሁንም እኛ ዌብሳይት ላይ ሳይሆን ሌላ ዌብሳይት ላይ ሄደን ነው ማለት ነው። ሌላ ሶሻል ሚዲያ ላይ የኛን ዌብሳይት አስተዋውቀ ነው በዛ ምክንያት ሰዎች መጥተው የኛን ዌብሳይት ሲጠቀሙ ይሄም ኦፍ ፔጅ ነው፣ ከኛ ዌብሳይት ውጪ ነው። ሰባተኛው ሜዠሪንግ ሰክሰስ ሰርች ኢንጂን ኦፕቲማይዜሽን ነው። ሰክሰስ እንግዲህ የዚህ የሰርች ኢንጂን ኦፕቲማይዜሽን ጆርኒያችንን ሰክሰሱን ሜዠር ማድረግ መቻል አለብን፣ መለካት መቻል አለብን። ይሄ እንዴት ነው የሚለካው? ኦርጋኒክ ትራፊክ ነው። ምን ያህል ኦርጋኒክ ትራፊክ ጀነሬት አደረግን የሚለውን መለካት መቻል አለብን። ምን ያህል ሰዎች እኛ በምናስተዋውቀው ማስታወቂያ ወደኛ ዌብሳይት መጡ የሚል ነው። ይሄንንም በደንብ መለካት ተገቢ ነው። ሌላው ኪወርድ ራንኪንግ ነው። ኪወርድ ማለት ዋና ቃል ነው ብለናል። ይሄ ዋና ቃል በጎግል ላይ ምን ያህል ምን አይነት ፖዚሽን ነው የሚይዘው ነው። ፖዚሽኑ ምን አይነት ነው? ምን ማለት ነው ይሄ? ለምሳሌ እዚህ ጋር መጥቼ እቺን ወርክስ ኢን አፍሪካ የምትለዋን ስጽፋት ሶሪ ወርክስ ኢን አፍሪካ የሚለውን ስጽፍ ይሄ ነገር መጀመሪያ ላይ ነው የሚመጣው። እዚህ ጋር ይታያል አይደል? መጀመሪያ ላይ ለምንድን ነው? ይሄ ለጎግል በደንብ ነግረነዋል። በደንብ ይሄ እሱ የሚፈልገው ቅድም ከላይ ያልናቸውን መንገዶች ተጠቅመን ስላሳየ ነው የሚያመጣው ይሄንን ዌብሳይት መጀመሪያ ላይ ነው። ይሄ ነው እንግዲህ ራንክ የሚሰጠን ፖዚሽናችን ምን ደረጃ ላይ ነው። ወደ 100ኛ ላይ ከሆነ ሰዎች አያዩትም፣ ምክንያቱም ይሰለቻሉ። ታች ስክሮል አድርገው እኛ ዘመዶቻችን አይደሉም እዛ ላይ የሚጠቀሙት። ሰው የራሱን ጥቅም ፍለጋ ነው ዌብሳይት ላይ የሚመጣው ወይም የራሱን አገልግሎት ለማግኘት ነው። ስለዚህ እኛ ነን ዌብሳይትን መጀመሪያ ላይ እንዲመጣ የኛ ዌብሳይት ማድረግ የምንችለው። ያንን ደግሞ ከላይ የጠቀስናቸውን ቴክኒኮች ተጠቅመን ነው ማለት ነው። ሌላው ክሊክ ስሩ ሬት የሚባል ነገር አለ። ክሊክ ስሩ ሬት ወይም ሲቲአር የሚባል ነገር አለ። ይሄ ምንድነው? ዌብሳይታችንን የሆነ ሊንክ ተጭነው መጥተው የተጠቀሙ ሰዎች ዌብሳይቱ ያንን መረጃውን ማስታወቂያውን ካዩት ሰዎች ውስጥ ምን ያህል ፐርሰንት ናቸው የሚለውን የሚያሳይ ነው። ፐርሰንቴጅ ኦፍ ዩዘርስ ክሊኪንግ ኦን ዩር ሪዘልት ነው የሚለው። ማለት የሆነ ማስታወቂያ ሰራን፣ ከዛ ማስታወቂያ አይተው ክሊክ አድርገው ወደኛ ዌብሳይት የመጡት ሊንኩን ማለት ነው። እዛ ዌብሳይቱ ላይ ማስታወቂያው ላይ የተቀመጠውን ሊንክ ተጭነው የመጡት ካዩት ሰዎች መካከል ፐርሰንታቸው ስንት ነው ነው። ይሄ ክሊክ ስሩ ሬት የሚለው ነገር እሱን ነው። አይተው ብቻ ሄዱትስ እነሱ ደግሞ ባውንስ ሬት ይባላሉ። ባውንስ ያደረጉ ወይም ደግሞ የተመለሱ ማለት ነው። ከዛ ውስጥ የነሱን ፐርሰንቴጅ ስንት ነው የሚለውን ሜጀር እናደርጋለን ማለት ነው። ምክንያቱም ይሄ ሜጀሪንግ ሰክሰስ ስለሆነ እንለካለን። ሌላው ኮንቨርጅን ሬት ነው። ኦኬ እነዚህ ክሊክ ስሩ የሆኑ ሰዎች አሉ እዚህ ጋር ክሊክ አድርገው የመጡና ወደኛ ዌብሳይት ከገቡ በኋላ ግን ጀምረው የጨረሱት ምን ያህል ናቸው? የሚፈልጉትን ተግባር ጀምረው ጥለው ሄዱት ደግሞ ምን ያህል ናቸው? ጀምረው የጨረሱትን ፐርሰንቴጅ የምናይበት ኮንቨርዥን ሬት የሚባል ካልኩሌሽን አለው። ይሄ በዛ ነው የምናየው። ይሄም ስለዛ ነው የሚያወራው ማለት ነው፣ ወይም የሚያወራራው ስለዛ ነው። ሐሳቡ ይሄ ነው። የመጨረሻውና ስምንተኛው ጌቲንግ ስታርትድ ዊዝ ሰርች ኢንጂን ኦፕቲማይዜሽን ነው። እንግዲህ ወደ ተግባሩ አሁን ወደ መጨረሻው ተግባር መግባት ማለት ነው። እዚህ
መተግበር ከላይ ያየናቸው ነገሮች። ይሄን የምናደርገው ምንድነው? አይደንቲፋይንግ ቴክኒካል ኢሹስ ኤንድ ኦፖርቹኒቲስ። ቴክኒካል የሆኑ ኢሹዎችን አይደንቲፋይ ማድረግ አለብን። ኦዲት መስራት አለብን ማለት ነው። በደንብ ሪሰርች መስራት አለብን። ስለዛ ነው ኪወርዶችን አይደንቲፋይ ማድረግ አለብን። ሬሌቫንት የሆኑ ቃላቶችን ቁጭ ብለን ብሬን ስቶርም አድርገን፣ ብሬን ስቶርም ማለት መረጃን ማውጣጣት ማለት ነው። አዋተን ዋና ዋና የሚባሉ ቃላቶችን ለጎግል ስንነግረው ይሄ ወደ ተግባር ገባን ማለት ነው። ሌላው ኦን ፔጅ ኦፕቲማይዜሽን ነው። ኦን ፔጅ ኦፕቲማይዜሽን እንግዲህ ቅድም እንዳየነው እዛ በዌብሳይታችን ላይ ያሉ ነገሮችን ኮንቴንቱን፣ ጽሁፉን፣ ሄዲንጎቹን፣ ኢሜጁን፣ ቪዲዮን በሙሉ ለጎግል የተመቸ ማድረግ አለብን የሚል ሀሳብ ያለው ነው። ይህን ስናደርግ አሁንም ወደ ተግባራ ገብተናል ማለት ነው። ሌላው ኮንቴንት ክሪኤሽን ነው። ዲቨሎፕ ሃይ ኳሊቲ ኢንጌጂንግ የሆነ ኮንቴንት ወይም ደግሞ ለተጠቃሚዎች በጣም ቫልዩ የሚሰጥን ነገር ሃይ ኳሊቲ የሆነን ኮንቴንት ማዘጋጀት ዌብሳይቱ ላይ ማለት ነው። ይሄንንም ካደረግን ወደ ተግባር ገብተናል ማለት ነው። ሌላው ሊንኪንግ ቢልዲንግ ነው። ሊንክ ቢልዲንግ ማለት ሌሎች ሪፒውቴብል የሆኑ ዌብሳይቶች ላይ ሄደን ማስታወቂያ ስንሰራ እና ከነዛ ዌብሳይቶች ወደኛ ዌብሳይት ስንመጣ ያ ዌብሳይት በጣም ጥሩ ስም ያለው ስለሆነ ወይም ሪፒውቴብል ስለሆነ ለኛ ዌብሳይትም ሪፑቴሽን ይሰጣል። ጥሩ ስም እንድናገኝ ለምን እነዛ ተአማኒ የሆኑ ዌብሳይቶች ስለሆኑ ከዛ የመጣው ትራፊክ ወይም ደግሞ ሰዎች ለኛም ዌብሳይት ጥሩ ስም ያስገኝልናል። ይሄንን ካደረግን ወደ ተግባር ገብተናል ነው። ኢንሃንስድ ዩዘር ኤክስፒሪየንስ ነው። ይሄ ደግሞ የደንበኞችን ፍላጎት በየጊዜው ማርካትና ሳቲስፋይድ የሆኑ ክላይንቶችን ማፍራት። ይሄንንም ማድረግ ከቻል ወደ ተግባር ገብተናል ማለት ነው። ሌላው ሞባይል ፈርስት ዲዛይን፣ ዌብሳይታችን ለሞባይል የተመቸ የሆነ ፍሬንድሊ የሆነ ማለት ነው። ለሞባይል አጠቃቀም የተመቸ ከሆነ ዲዛይኑ ይሄም ለጎግል ሰርች ኢንጂን በጣም ምቹ ስለሆነ ይሄንንም ካደረግን ወደ ተግባር ገብተናል ማለት ነው። እንግዲህ የዛሬው ይሄንን ይመስላል። እንግዲህ እንደዚህ ያሉ በጣም ቆንጆ የሆኑ ዌብሳይቶችን እንድንሰራላችሁ ስትፈልጉ እኛን ኮንታክት ማድረግ እንዳትዘነጉ። አድራሻችን በዚሁ ቪዲዮ የመጀመሪያው ክፍል ላይ አለ። ደውሉልን፣ ጻፉልን። ከልብ እናመሰግናለን።